መኩ ሰላም በለና። ምንድነው የጠፋው ቤት ሞቅ ሞቅ አድርገው እስኪ። በደንብ እናደርጋለን። ብቻ ለማንኛውም እንኳን ደህና መጣ ወንድማችን ብለናል። ብሄድም እና ደህና ናችሁ ወይ? 2000 ምናምን አሁን እንግዲህ በዚህ ጾም ውስጥ ሰብሰብ እንላለን። አትጥፉ፣ ቢጠፋም አይጠፋም ከአሁን በኋላ ገርፈንም ወደፊት እናመጣለን እና ሁላችሁም ተዘጋጁ። በዚህ ጾም ውስጥ በተለይ ለመማር ዝግጁ ሆኑና እስቲ አሁን ሰብሰብ እንላለን። በደንብ ደግሞ ጌታ ቢረዳና ቢፈቅድ እና በርቱበት እና ቀጥሏት። አሜን አሜን። ዲያቆናቱ እንኳን ደህና መጣ። ናቱ የለህም? ሁሉም ቤት ከፍቷል። ቤት መክፈት ለደህንነት ነው እንዳላለ በጣም ጆ ምርጥ ሰው። እንዴት ናችሁ እናንተ ሰዎች? እንኳን ደህና መጣችሁ። ከስርም ያላችሁ እንኳን አደረሳችሁ። ሰላም ብያለሁ። ሮሜን መቼ ነው የምንቀጥለው ላላችሁ ከሰኞ በኋላ ያው ተመልሻለሁ። አዎ ተመልሰሃል። እዚሁ ናቱ ለማስታወቂያ እስኪሰራብህ ነው እኮ የቆየው። ባሮኬ ሰላም በለን። ናቱ ይመቸው ናቱ። እሺ ምን አለ? ስለ ሮም ያወራ? አዎ ነው ምን ያላወራው ነገር አለ? አይ ሂድበት ጥሩ ነው። ተከታተሉት። ያው ናቱ እሱ ነው ጋይስ። ያው የማታውቁት ነገሩ የማታውቁት የላችሁም። ስለዛ እሱ ጋር እንዲሁ የመጽሐፍ ቅዱስ ጥናት ምናምን ነገር ተማሩ ምናምን ነገር ምን አለ ሌላ የቀረ ነገር? ሰሞኑን አንድ ያጣነው ወንድማችን አለ እንደምታውቁትና፣ እሺ መጀመሪያ ሰላም በሉን እስቲ ሌሎቻችሁ። ባሮኪ አለ። ባሮኪ ሰላም ላንተ ይሁን ወዳጄ። ሰላም ሰላም። ሳንታይዝ ባክ አሸብር ይዝባክ አለ አንዱና ገብቼ ሳይው አካውንቱን ጴንጤ ነው ይመቸው። ሁላችሁም ሰላም ብያለሁ። እንደምን አልሰማኝም? ፓፓ ኔትወርክ ነው ትንሽ አይ አሸብር ይዝባክ ምናምን ብሎ ገብቼ አካውንቱን ሹፈዋለሁ። ጴንጤ ነው ይመቸው። ሊያሸብረን መጣ ነው መሰለኝ ቅኔው። ሰላም እንደምን አላችሁልኝ የኔ ተወዳጆች? ሁላችሁንም ሰላም ብያለሁኝ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። እንኳን ለታላቁ ጾም ለዐቢይ ጾም አደረሳችሁ አደረሰን። ሰላም ያስጀመረን ሰላም ያስፈጽመን። እንኳን አደረሳችሁ። ዲያቆን መኩዚ፣ ዲያቆን ናቱ፣ ዮኒ ፓፓ፣ ጋዲ ካካ፣ አንተሽ ብሮስኪ፣ እዚህ ውስጥ ያላችሁ እህቶች ወንድሞች እንኳን አብሮ አደረሰን ብሮስኪ፣ እንኳን አብሮ አደረሰን። እሺ ዮኒ ፓፓ እንዴት ናችሁ ወንድሞች? እንኳን ደህና መጣ። ሰላም ነው ማለት ድምፅህን ስለቀየርክ እኮ የሚለወጥ ነገር የለም። በስነ ስርዓት ለምን አትተውረው? የሆነ ሳቂ እየያዘኝ እኮ ነው የሆነ ነገር አይምሬ። እኔ ብዙ ሀሳብ አለብኝ፣ ሳቂ ይዘኛል ታውቃለህ። ሰላም ብያለሁ ከታች ያላችሁ። ምን ተፈጠረ ደግሞ? ኧረ ምንም እዚሁ ነው። ሰማ እኮ እሺ፣ ወደ በኋላ ላይ እጠይቅሃለሁ። ሰሞኑን ብዙ እየተፈጠረ ያለ ነገር አለ እየተባለ ነው። ኤኒዌይስ
እሺ ጋዲ ባክግራውንድ እኮ ነው የተባለው። ምንም እኮ የለውም። የት ሆነ ነው? የት ሆነ ነው? ሳሎን ሳወራ እንትን አለ አስተጋባ። እቃ አስገባበት እንጂ ቤቱን። ወንድማችን ምንድን ነው ባዶ ቤት ውስጥ ወንበር ይዘህ ትገባለህ? እሺ ለማንኛውም አኪዮስ ዌልካም ባክ ብሮስኪ፣ እንኳን በደህና መጣ። ይህ በጣም ከረዥም ጊዜ በኋላ ነው አኬ ራሱ ላይቭ የገባውና የምር በመምጣት ደስ ብሎናል፣ ጌታ በሚያውቀው። ከዚህም በኋላ ደግሞ ያው እንደ አይ ቲንክ ቴሌግራም ላይም ቃል ገብተሃልና ወጥ የሆነ ትምህርት ከዚህ በኋላ ላይቭ እየገባ ምናምን ነገር እንደምትቀጥል ተስፋ እናደርጋለን። እግዚአብሔር ይርዳ፣ እግዚአብሔር ያበርታ። ገፍት ላይ ያላችሁ ወንድሞች ሁላችሁንም መኩዚ፣ ዲያቆን መኳንንትሽ፣ ዲያቆን ናታኒ፣ ባሩኬ፣ ዮኒ፣ ካካ፣ አንትሽ ሁላችሁንም ሰላም ብያለሁ። ላይ የምታችም ያላችሁ ሰዎች ያው ከባሩኬ በኋላ ሰላምታ ማቅረብ በጣም ከባድ ቢሆንም እኔም በተቻለኝ አቅም ሰላም ለማለት ሞክሬያለሁ ትላለህ። ቴንክ ዩ ብሮስኪ። ከባሩኬ በኋላ ሰላምታ ማቅረብ ከባድ ነው። ከእንትና በኋላ መናገር ከባድ ነው እንደሚባሉ ማለት ነው። ኤግዛክትሊ። ይብራ አይመጣውም። በቃ የተረጋጋ ነገር ማለት የተረጋጋ ሰላምታ አቅርብ። እኛን አታሸማቅ እንደ አኑሲ ና እሺ ና ካለ ይቻላል። ና አንድ መዝሙር ትዘምርልናለህ። ልክ አኑሲ ሲመጣ ህዝቡ ራሱ ሀኑስ የሚል እና አኑሲ በጣም ደስ የሚል ሰው ነው። እሺ ካካ አለ እንደ አንተ ጩጬ ልጅ ነው የምለው፣ ያው ምክንያቱም በእድሜ በጣም ነው የምበልጠው። የጠፋው አይበዛም እንዴ? ገና ጩጬ ተብለ ግን ያው ቢስ ናቸው። ከጋዲ ቀጣይ ደግሞ ሰላም ማለት ከባድ ነው። ግን ቢስ ናቸው ሁላችሁ ሁሉ አለን። ካካ ሀኑሲ ሰላም ለአንተ ይሁን። እንዴት አለ ወዳጅ? ሰላም አኬ፣ እንዴት አላችሁ? እንኳን አደረሳችሁ ያለው እንኳን ደህና መጣ። መኩ፣ ናቱ፣ ባሩክ፣ ጋዲ፣ ካካ፣ አንቲ ሰላም ብያላችሁ። አለ ነው እግዚአብሔር ይመስገን። እስቲ ሀኑሲ ከቻልክ አንድ መዝሙር አዘምረንና ከዛን እስቲ ሰሞኑን አንድ ያረፈ ወንድም አለንና በስጋ የተለየ ወንድም ማለት ነው። በጣም ትንሽ ልጅ በጣም ትንሽ ልጅ፣ ትንሽ ማለት ይቻላል አሁን በእድሜ ማለት ነው። እና ከእሱ ጋር ተያይዞ እንደው እስቲ የተወሰነ የሆነ ሁላችንም ያው ነቅተን መጠበቅ ያለብን ነገርም ስለሆነ ዝም ብለን ትንሽ ነገር አውርተን ምናምን ሁላችሁም ደግሞ እንድትጸልዩለት ነግረን እንጨርሳለን ማለት ነው። በጣም ለአጭር ደቂቃ ነበር የገባሁት። ሰው የዚህን ያህል ካልን ከታችኛ ወንድማችን ዳጊ ነፍስ ይማር እያላችሁ ነው። እና እንግዲህ አሁን ያው አንድ ወንድማችን እዚህ ቲክቶክ ላይ አክቲቭ ነገር ነው። በተወሰነ መልኩ ገና ያው እየመጣ ያለ ልጅ ነገር ነው። ትንሽ ልጅ ነው እና ያው ማነው ዳጊ ለምትሉ ማለት ነው። ፐርሰናሊ ከኔ ጋር እንተዋወቃለን። በአካል አይደለም አክቹዋሊ፣ ግን በውስጥ እናወራለን። በአካል ባንተዋወቅም ግን በዘመድ በኩል ምናምን እንተዋወቃለን እና ጎንደር አካባቢ ነው ያለው እና አሁን ሰሞኑን በቅርብ ቅዳሜ ወይም እሑድ አንድ የሚያውቀው ሰው ከሚያውቀው ሰው ጋር ሊገናኝ ወጡ። በዛው በሰው እጅ ነው የተባለው። ህይወቱ አልፏል ማለት ነው። በስጋ ከኛ ተለይቷል እና የወንድማችንን ነፍስ ጌታ ይማረው። በጣም ደስ የሚል በጣም ቅልይ ነው። በጣም ደስ የሚል ምስኪን ትሁት የዋህ ልጅ ነው። እድሜውም ደግሞ ገና ትንሽ ነበርና
አንድ የሚያውቀው ሰው ነው ጠርቶትና ደውሎለት ምናምን ነገር አብረው ወጡ። ከዛ በኋላ ግን እሱ እንግዲህ አርፎ ተገኘ ማለት ነው። የተወሰነ ቀን ጠፍቶ ነበረ፣ ሲገኝ እንደዛ ሆኖ ተገኘ እና ጌታ ነፍሱን ይቀበል፣ ጌታ ነፍሱን ይማራት፣ ከቅዱሳን ሁሉ ጋር ይጨምራት። ከቅዱሳን ጋር እንደሚሆን አምናለሁ። እንግዲህ እንዳናምን የምንከለከል አይደለንም ክርስቲያኖች፣ የማምንበት ምክንያትም ስላለኝ ማለት ነው። ከቅዱሳኑ ጋር እንደሚሆን አምናለሁ። ወደ ቅዱስ ሚስጥር ሕይወት ማለት ሁላችንም ከቅዱስ ሚስጥር ያልተካፈለ ክርስቲያን የለም ይታወቃል። እና አትሊስት ልጅ እያለን ሁላችን ተቀብለናል። እሱ ደግሞ ያው እንደ ብዙዎቻችን ኢትዮጵያውያን ክርስቲያኖች ከቅዱስ ቁርባን ሕይወት ለተወሰነ ጊዜ ዞር እንል የለ አደግ እያለን ስንሄድ፣ እሱም እንደዛ ከሆነ በኋላ ግን ከቅርብ ጊዜያት ከቅርብ ወራት ምናምን አይ ቲንክ ወደዚህ ግን በቃ ወደ ቅዱስ ቁርባን ተመልሶ ንስሐ እየገባ እየቆረበ ምናምን ባለበት ሁኔታ ውስጥ እንደውም ከትንሽ ካልተሳሳትኩኝ ከአንድ ወር በፊት ወይም ከሶስት ሳምንት ወር ከአንድ ወር በፊት አሁን ደግሞ ቀጣዩ ስቴፔ በቃ በየሳምንቱ ምንም የትኛውም ሳምንት አያልፈኝም ምናምን እያለ ሲያወራ ነበር ቅዱስ ቁርባን ማለት ነው። እና ጌታ ነፍሱን ይቀበል ቴሌግራም ላይ ብዬ ነበር እና እንኳን ወደ ቅዱስ ሚስጥር ምናምን ከተመለሰ በኋላ ሄደ ማለት ደስ ይላል። አትሊስት የሆነ እንትን በደንብ አሁን ወደ ቅዱስ ሚስጥር ሳይመለስ ቢሄድም ራሱ በቃ ሲሆን ነው የሚገባው እያለን አይደለም። እኛ እናቅም እሱ ጌታ በጣም መሐሪ ስለሆነ ክርስቲያኖችን እንደዚህ በቀላሉ ክርስቲያኖች ሲሆን ይገባሉ ምናምን ብለን አናብም እንዲህ በቀላሉ ማለት ነው። እና ጌታ በጣም መሐሪ ስለሆነ ጌታ በጣም መሐሪ ስለሆነ ከታች አስተማሪ ሕይወት እንግሊዝ እያነበብኩኝ ጌታ በጣም አስተማሪ ኒስ ጌታ በጣም መሐሪ ስለሆነ በምንም ሁኔታ ውስጥ ሆነን ብንሞት እንዲህ በቀላሉ እንደዚህ የሚተወን አይደለም። እና ይህ ወንድማችን ደግሞ እንዳልኳቸው ወደ ቅዱስ ሚስጥር ምናምን ነገር በቃ ከቅዱስ ሚስጥር መሳተፍ ጀምሮ ምናምን ነገር በየሳምንቱ አላቆምም ምናምን ብሎ ምናምን ነገር እንደዛ ነገር እያወራን ነበር። እና አክቹዋሊ አሁን በቅርብም ስናወራ ነበር። ዓርብ ምናምን ጽፎልኛል። እና ግን እሱ ልክ ምንድነው በጣም አስቸጋሪ የሚያደርገው ምንድነው ሞትን አስቸጋሪ የሚያደርገው ለቤተሰብ በጣም አስቸጋሪ ያደርገዋል። ለቤተሰብ በጣም ለቀረበ ሰው በጣም አደገኛ እንትንን ጠባሳን አሳልፎ ያልፋል። እና እሱን አስቸጋሪ የሚያደርገው ነገር እሱ ነው። ላይቭ ቪዚቢሊቲ ሪስትሪክትድ። እሺ ዋርኒንግ እየሰጠኝ ነው ላይቭ ጋይስ። ኮፒሊንክ አርጉ። የለቅሶ ኢሞጂ ሜቢ የተለቀቀ ሊሆን ይችላል። ሜቢ ኮሜንት ላይ ሆነ አታድርጉ። ህዝቡን እያስለቀሱ ለቅሶ ኢሞጂ አትጻፉ። ቁጭ ብዬ እናንተን እያስለቀስኩኝ እሱን እንደዛ አታድርጉ። እና ምናልባት ትምህርት ከሆነ ይህ ነገር ምናልባት ትምህርት ከሆነ በተቻለን አቅም በቃ ተዘጋጅተን መኖር አለብን። ጌታ በነገር ሁሉ እንዲረዳን የጌታ ምህረት ቅድም ነግሬያቸዋለሁ። በጣም ትልቅ ምህረት አለው እና በቀላሉ እንደዚህ የምንጣል አይደለንም። ያ ማለት ግን ድህነታችንን በቃ በፍጹም አናጣውን ማለትም አይደለም። ድህነት ይታጣል። ድህነት ባህሪ አይደለም። ባህሪ ነው የማይታጣው። ድህነት ለእኛ ባህሪ ሆኖ አያውቅም። ማለት በራሱ ስለ ዳንክ በቃ ድህነት ባህሪ ሆኗል ነው፣ እንደዛ አይደለም። የባህሪ ያልሆነን ነገር ልታጣው ትችላለህ። ስለበተቻለ ደግሞ እውነቱን ለመናገር እንደው ድህነታችንን እንዳናጣው እንደው ሲኦል እንዳንገባ በሲኦል እንዳንቃጠል ምናምን እያለን እያሰብንም አይደለም መሆን ያለበት። እዚህ ምድር ላይ እያለን ከጌታ ጋር መኖር አለብን ጋይስ። እዚህ በቃ ምድር ላይ እያለን ከጌታ ጋር ከአምላካችን ከእግዚአብሔር ጋር መኖር አለብን። እንደ ክርስቲያን የሆነ ምንድነው በእግዚአብሔር መንግስት ውስጥ ለመኖር ገነት እስከምንገባ ምናምን ድረስ አንጠብቅም። ኦልሬዲ እዚሁ መኖር መጀመር እንችላለን። እዚሁ ምድር ላይ ሆነን በገነት መኖር መጀመር እንችላለን። በገነት መኖር ማለት ከክርስቶስ ጋር መኖር ማለት ካልሆነ ሌላ ምንድን ነው?
ከክርስቶስ ጋር መኖር አለቀ እና ጌታ በእኛ እየኖረ እኛ በጌታ የምንኖርበት ታላቅ ምስጢር ቅዱስ ቁርባን ነው እና ሁላችንም በኃጢአታችን እየተናዘዝን በጣም እግዚአብሔርን በመምሰል በጣም በጭምትነት በጣም ዝቅ ብለን በጣም በንጽህና ልንመላለስ ይገባል። ማለት በአንዴ ፐርፌክሽን ላይ አንደርስም። በአንዴ ፍጹምነት ላይ ፍጽምና ላይ በአንዴ አንደርስም፣ ይታወቃል። የትኛውም ሰው አይደርስም። በአንዴ የደረሰ ቅዱስም የለም። ሁሉም ቀስ በቀስ ነው። ቀስ በቀስ ክርስቶስ ኢየሱስን በመምሰል ውስጥ ቀስ በቀስ እያደግን እንሄዳለን። ብዙ መጥፎ ነገር ያለበት ሰው እነዛ መጥፎ ነገሮችን ቀስ በቀስ እየተወ በእነሱ ምትክ ጥሩ ነገሮችን እያያዘ መጥፎ ነገሩን እየቀነሰ በእሱ ምትክ ደግሞ አንድ ጥሩ ነገር እያያዘ ቀስ በቀስ እያደገ ይሄዳል እና በተቻለን አቅም እንደው አደገኛ አስነዋሪ የሆኑ ነገሮችን ምናምን እርግፍ አድርጎ መተው እንደ ዝሙት፣ እንደ ፕራይድ አይነት ይሄ ከኔ በላይ ነፋስ አይነት ነገር የለም። እንደዚህ አይነት ነገሮች ምናምን ካሉ እነሱ በጣም አደገኛ ናቸው። ትዕቢት በጣም አደገኛ። ኦገስቲን እንደሚለው ሰይጣን ምንድነው ሪስትሪክሽን ኦኬ ካውንዳውን ማድረግ ጀምሯል እና ከተወሰኑ ደቂቃዎች በኋላ ይለቀዋል መሰለኝ ሀሳቡ ወይስ ምንድን ነው? ወይት ኦኬ ነው ለሆነ ያህል ደቂቃ ምናምን ነው የሚይዘው። እሺ ኤንዌይስ ኦገስትን ምንድን ነው የሚለው? ሰይጣን ከሰማይ የወረደው በትዕቢት ነው ማለት የሌለውን እንዳለው በማድረግ ወይም የሌለውን በመመኘት ያልተሰጠውን በመመኘት በትዕቢት ተወጠሩ ወድቋል። ክብርን በመፈለግ ማለት ነው። ክብርን በመሻት ያልተሰጠው ተሰጠም አልተሰጠም ክብርን የምትፈልግ የምትሻ ምናምን ከሆንክ ወደ መሬት ትጣላለህ እና ኦገስቲን ምን አለ? ሰይጣንን ከሰማይ ወደ ምድር የጣለው ትዕቢት ነው፣ የትህትና አለመኖር ማለት ነው። ሰዎችን ደግሞ ከምድር ወደ ሰማይ የሚያወጣቸው ትህትና ይላል እና በተቻለ አቅም ትህትና ሊኖር ይገባል እና የፕራይድ ኃጢአት በጣም መጥፎ ነው። ኢንቪ በጣም መጥፎ ነው እና እንደነዚህ አይነት ኃጢአቶች ወደ ውስጣችን ካሉ ቀስ በቀስ ጌታ መዞ ስራቸውን ንቅል አድርጎ እንዲያወጣ ጸሎት ያስፈልጋል። አንደኛ ማመን። እንደዚህ አይነት ኃጢአት ውስጥ ያለ ሰው የስ ጌታዊ አሁን በእንደዚህ አይነት ነገር እየተፈተንኩኝ ነው፣ ስለዚህ ከዚህ ነገር የምታወጣኝ አንተ ነህ። ከየትኛውም ኃጢአት ጋይስ፣ ከየትኛውም ኃጢአት እኛ በራሳችን መውጣት አንችልም። የትኛውም ትንንሽ ኃጢአት ብላችሁ የምታስቧቸው ነገሮች ሁሉ ሊሆኑ ይችላሉ። በራሳችን መውጣት አንችልም። ከኃጢአቶች ነፃ ሊያወጣን የሚችለው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቀጥታ በክርስቶስ ፊት ንስሐ ኦፍኮርስ መግባት፣ ንስሐ አባት ይዞ ንስሐ መግባት ግድ ነው። እሱ እንዳለ ሆኖ ደግሞ በጌታ ፊትም ስንጸልይ አንደኛ ህመማችንን በደንብ ማመን፣ አምነን ማውጣት ማለት ኦደብል በመሆነ መልኩ እንደዚህ በሚሰማ መልኩ ጸልዩት። መጸለይ ጌታ ሆይ የዚህ ችግር አለብኝ፣ እንደዚህ ድካም አለብኝ እና ከዚህ በራሴ መውጣት እንደማልችል አውቃለሁ። ጌታ ሆይ በጣም ሰነፍ ነኝ አውቃለሁ። ጌታ ሆይ አንተ ግን ኃያል ነህ። አንተ ከጥልቁም ከዛ ከረግረጉ ውስጥም ጌታ ሆይ አንተ እኔን መዘህ ማውጣት ትችላለህ። ስለዚህም ከዚህ ውስጥ ደግሞ አንተ አውጣኝ ጌታ ሆይ ተስፋዬ አንተ ነህ ብለህ ወደ አባትህ መጸለይ፣ ወደ አባታችን መጸለይ እና ጌታን ተስፋ በነገር ሁሉ ክርስቶስን መያዝ ማለት ነው። በነገር ሁሉ ክርስቶስን መያዝ እና ክርስቶስ ደግሞ አያሳፍርም ጋይስ፣ አያሳፍርም። ስለዛ በምንኖርበት በዚች በአጭር ህይወት ውስጥ ክርስቶስን ሳናጣው መኖር አለብን። ጌታ ላይ ልጥፍ እንዳለን ከጌታ ጋር እንደተጣበቅን ነው ማለፍ ያለብን። ከዚህ በፊትም ብያችኋለሁ፣ ሰው ወደ ጌታ ሄዶ ጥብቅ ካለ ቢሞት ምን ያሳስባል? በቃ ኦልሬዲ ከክርስቶስ ጋር ተጣብቀ ሞት ክሽ ምን እና ሞታል፣ ግን ክርስቶስ ላይ ነው። ከክርስቶስ አሁን ልክ ስትሞት ጠብቆ ከክርስቶስ ላይ ያለውን አንተን መጥቶ ሰይጣን መንጭቆ ይስላል እንዴ? በፍጹም ወደ ክርስቶስ ሊጠገው አይችልም።
ስለዛ ህይወታችን ሁሉ ከክርስቶስ ጋር የተጣበቀ መሆን አለበት። ይሄ ማለት ምንም ኃጢአት ሳትሰሩ ኑሩ ማለት አይደለም። አዎ መሆን ያለበት እንደዛ ነው። ኃጢአት ምንም ሳንሰራ ነው። ኃጢአት ግን አንችልም አይደል? ያው እንወድቃለን፣ ኃጢአት እንሰራለን ማለት የትኛውም ሰው ኃጢአትን ይሰራል። ኃጢአትን ስንሰራ ተመልሰን ደግሞ ወደ ጌታ መቅረብ አለብን። ኃጢአትን የትኛውም ሰው ሊሰራ ይችላል። የትኛውም በጣም አደገኛ ከባባድ ኃጢአት ውስጥ ልትርቅ ትችላለህ። በአንድም በሌላ መውደቅ የለብንም። አዎ ልጆቹ ኃጢአትን አታድርጉ ነው የተባለው። ዮሐንስ ሲናገር ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ስለዛ እንዳታደርጉ፣ ብታደርጉ ግን ተስፋ እንደሌላቸው አይደላችሁም ነው። በቃ አለቀሱ። ተስፋ እንደሌላቸው ነው አላችሁ ተስፋ። እስቲ ኃጢአት ብትሰሩ እንኳን ግን እንዳትሰሩ። አሁን ፈቃድ አልተሰጠንም፣ ኃጢአት የመስራት ፈቃድ አልተሰጠንም። ግን ብንሰራም ግን ደካሞች ነን እና በድካማችን ኃጢአትን ብንሰራ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እሺ ጋይስ፣ በድካማችን ሊራራልን የማይችል እንደዛ ነው ጳውሎስ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ ጌታ ኢየሱስ ይራራልናል። የሚራራልን ጌታ ነው። ልክ ስትወድቅ ያይህና ቆይ ይህን መዓቱን ላውረድበት፣ እንደዛ አይደለም የሚለው። ልክ ስትወድቅ ሲያይ እጅግ በሐዘኔታ ነው የሚያይህ እና በሐዘኔታ ሲያይህ ደግሞ ሁሌም ክንዶቹ ዘርግቶልህ ነው ሊያነሳ ማለት ነው። ስለዛ ጌታ ከአንተ የሚናፍቀው ነገር ወድቀ አለመቅረትህን ነው። ወድቆ በቃ የትኛውም ሰው ይወድቃል። ግን አትሊስት ወድቀን ግን በዛው የሆነ አንዳንድ ጊዜ ሰይጣን በጣም ክፉ ነገሩ ምንድን ነው? በኃጢአት እንወድቅና ከዛ በኋላ በዛው ወድቀን እንድንኖር በጣም ነገሮችን ያመቻቻቸዋል። ማለት እንደ ኖርማል ነገር ያደርጋቸዋል። እንደ ኖርማል ነገር እያየናቸው እንድናልፍ ምንም እንዳንጨነቅ በጣም በቃ የሆነ ኮንፈርት ዞን ውስጥ እንገባና ትዝም አይለንም። እግዚአብሔር ትዝ ቢለን ራሱ ከላይ ነው ትዝ ቢለን፣ ኃጢአታችን ትዝ አይለንም። ያለንበት በጣም የክፋት መንደር ትዝ አይለንም። ያለንበት ሁኔታ ትዝ አይለንም። ከላይ እግዚአብሔር ትዝ እያለን ብቻ እንኖራለን። እና እሱ እግዚአብሔርን በጣም የሚያሳዝነው እሱ ነው። ሳንመለስ ወደ እግዚአብሔር ሳንመለስ ከሩቁ ብቻ እያስታወስ ነው። ያኔ ስንሞት ጋይስ ከእግዚአብሔር ርቀን አረ ሞት ነው። ያኔ ሰይጣን በእኛ ላይ ስልጣን ሊኖሩ ይችላል። ምክንያቱም ኦልሬዲ ከእግዚአብሔር ርቀን ኖርሃል። በነፃ ፈቃድህ ማለት ነው። በነፃ ፈቃድ እና ስለ ፈቃድህም ለእግዚአብሔር ፈቃድ ነው ልናስገዛ የሚገባው እና ኃጢአት እንሰራለን። ምንም ማንም እዚህ ጋር ኦል ፒውር የሆነ ምንም ንጹህ የሆነ ምንም ኃጢአት የለም። በቃ ሁላችንም ኃጢአትን እንሰራለን። የስ ክፉዎች ነን፣ በደለኞች ነን፣ ኃጢአተኞች ነን ምናምን። ጌታ ግን መሐሪ ነው። አባዩ ዘጋስጫ እንደሚለው ነው። እሺ አሁንም በድጋሚ ላይቭ ቪዚቢሊቲ ሪስትሪክትድ እያለ ነው። ዮር ላይፍ ኢዝ ናት ኤሊጂብል ምናምን እያለ ነው። ችግር የለውም። ጊዜ ሪስትሪክት ደቂቃ ምናምን እንትን ሊያደርግ ይችላል። ሪዝኑ ምንድን ነው? ቆይ አኬ ምንድን ነው የሚለው? ዮር ላይፍ ኢዝ ናት ኤሊጂብል ፎር ሪኮሜንዴሽን ኤንድ ሪስትሪክትድ ኢን ሰርች ሪዛልትስ ቢኮዝ ኢት ኮንቴንስ ኮንተንት ዊዝ ሎ ቪዥዋል ኳሊቲ። አቤት አረ እየታየው ነው። we have detected and enforced this content violation using ምንድነው? ሮቦት መስያችሁን እንዲህ በጌታ ስም ቆይ እስቲ እስኪ ተንቀሳቀስ አኬ። የቻይናውን ነው አሜሪካውን ነው የተጠቀምክ ያለው? ተንቀሳቀስ ጣሽ እንዳይዘጋው እንዴ በጌታ ስም ምን ጉድ ነው እንዴ? የለም እኮ እንደዚህ በታሪክ ውስጥ እኮ አጋጥሞ አያውቅም እኮ። ምን እየሆነ ነው አንተ? በዚህ ደረጃ ተነሳሳን። ቲክቶክ ደውልለታለሁ ቻይናዊው ጋር ትላለህ። አይ ግን አይመጣውም በእውነት እንዴ በጌታ ስም ምንድን ነው አንተ? ምንድን ነው ነሽ? ባሩኬ ሜቢ አጠገብ ደቅ ብሎ ፕሮፋይሉ ጥቁር ስለሆነ ይሆን? ባሩኬ ፕሮፋይሉ ጥቁር ስለሆነ አጠገብ ደቅ ብሎ
እንዴ ግራ ገባኝ አንዴ። የአኬ ፊት ከለር ከግድግዳው ከለር ጋር ተመሳስሎ ነው እባክህ። ምንድን ከግድግዳው ከለር ጋር ተመሳስለ ነው ከለር። ይህ ምን አይነት ቅሌት ነው? አይ ግን ነው እንግዲህ እሺ፣ ኤኒዌይስ የራሱ ጉዳይ ነው እና ሌላ ጊዜ እናስተካክሏለን። እና በቃ ባለን ጊዜ ከጌታ ጋር ኑሩ ነው ዋናው ቁም ነገሩ እሱ ነው። በቃ በተቻለን አቅም ከጌታ ጋር ኑሩ፣ በርቱ ምናምን። ንስሐ አባት የሌላችሁ ሰዎች ፕሊዝ ንስሐ አባት ያዙ፣ ከቅዱስ ሚስጥር እንካፈል። መቼ እንደምንሄድ አናውቅም። በተለያየ እድሜ ላይ ያሉ ሰዎች ድንገት ሲሄዱ ምናምን አይተናቸዋል። ከስራችን ድንገት ሲሄዱ አይተናቸዋል። እና እኛም መቼ እንደምንሄድ እንኳን አናውቅም። መቼ እንደምንሄድ አናውቅም። እና ሰው ተዘጋጅተን እንጠብቅ። ጌታ ቅርብ ነው ማለት ስለ ተስፋ ቃሉ አይዘገይም እንዳለው ጴጥሮስ ስለ ተስፋ ቃሉ አይዘገይም። እና ጌታችን ኢየሱስ ደግሞ ይመጣል። እኔ በጣም የሚገርም ክርስቶስን ምን አይነት እኮ ተስፋ እንዳለን እኔ ባሰብኩት ቁጥር የማይሰለቸኝ ሀሳብ ይሄ ነው። በቃ ጌታችን ኢየሱስ እንደሚመጣ አብረን ነው እንደምንኖሩ ይሄ በቃ ይሄ ትልቁ ተስፋችን የመጨረሻው የተስፋችን ጥግ ይሄ ነው። ሞተን የምንቀር አይደለም። ለዛ ነው አሁን ሞት የማያስፈራ። የሆነ ሰው ከጠገባችን ሲሞት የምናዝነው ሰው ነንና ያው እንኳን ሰው ሲሞትና ከጠገባችን ሲርቅም እናዝናለን እና ድጋሚ እንደማናገኘው ስናስብ አሁን እዚህ በምኖርበት ሰዓት በቃ እሱ ያሳዘነናል እንጂ ሞትን ፈርተን አይደለም። ሞት አያስፈራም። አሁን ለሐዲስ ኪዳን ልጆች ሞት አስፈሪ አይደለም። ሞት ወደ እግዚአብሔር ወደ ጌታ ጭራሽ የምንሄድበት መሸጋገሪያችን ነው የሆነው። ለዛ ነው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ኖር እናፍቃለሁ የሚለው ፊልጵስዩስ ላይ አንዴ ከተቃብና ምንላችሁ እኛስ ሀገራችን በሰማይ ነው የሚለው እዛው አይደል? ያኔ አንዴ ይቅርታ። እሺ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። ጳውሎስ እሺ ኦኬ እንዲህ ይላል ፊልጵስዩስ እሺ እንዲህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 21 ይላል ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ልክ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ጥቅም ይሆናል? አዎ ነው። ሞት ጥቅም ነው። በነገራችሁ ላይ በሐዲስ ኪዳን ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ወደ ጌታ የምንሄድበት ነው። ልክ ጳውሎስ ሲሞት ወደ ክርስቶስ ስለሚሄድ አረ ሞት ለእኔ ጥቅም ነው አለ። በክርስቶስ በኩል የሆነው እረፍት ለእኛ አሁን በሐዲስ ኪዳን ጥቅም ሆኖልናል። ስለዛ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ስለዚህ ልክ አንድ ሰው ከዚህ ከእኛ ተለይቶ ወደ ጌታ ልክ ሲሄድ እጅግ ወደ ተሻለ ቦታ ነው የሚሄደው።
እና በታላቅ ደስታ ውስጥ ነው የሚገባው። አንዳቸው አሁን ላይ ልንገልጸው በማንችለው ሁኔታ ውስጥ ማለት ነው። እንዲህ እዚህ ምድር ላይ ሆነን ከክርስቶስ የበለጠ የምንወደው ነገር ይኖራል ማለት ክርስቶስን እንወደዋለን፣ ግን አንዳንድ ጊዜ ስራችን ምናምን ግን እየተነቀፈ ይሆናል፣ አቅመ ቢስ ይሆንም ማለት ነው። ግን ጌታን ምን ያህል እንደምንወደው እናውቃለን። ያው ያን ያህል እንደው መውደድ ባለብን ደረጃ መውደድ ባንችልም እንኳን እኛ ያው ጥሩ ሳሉን ቀርተን ማለት ነው። ግን እንደዛም ሆኖ ግን በጭላንጭል እንኳን ያንን ፍቅሩን ከቀነስን ያኔ ቀጥታ ሄደን ስናገኘው ደግሞ ከጌታ ጋር ቀጥታ ስንገናኝ ደግሞ ያለውን ደስታ አስቡት። ክርስቶስን በማሰብ ብቻ እንደዚህ የምንደሰተው ያ ደስታ አለ። ጌታን ደግሞ ቀጥታ እዛ ሄደን ስናገኘው የምንደሰተው ታላቅ ደስታ አለ እና በእንደዚህ አይነት በጣም ታላቅ ሊነገር በማይቻል አይነት ደስታ ውስጥ ይሆናሉ ከኛ የሚለዩ ሰዎች። የምናለቅሰው የምናዝነው ሰዎች ከኛ ሲለዩ እንዳትረሱ፣ ሞት አስፈሪ ስለሆነ አይደለም። ሞት አስፈሪ አይደለም። ግን ያው ድጋሚ ብዙ ጊዜ ሳይ እንግዲህ መገናኘቱ ስለሌለ ምናምን ነው። ግን እሱም ግን ቢሆን ከቅዱሳን ህብረት ጋር እንዳለ ስናስበው ምናምን እሱ ደስ ያሰኘናል እና እንደዚህ አይነት የክብር ሞት እንድንሞት ጌታ ያስፈልገናል እና እሱ ወደ ጌታ እንጠጋ። እናንተ ሰዎች ይህንን ነው ማለት የሚችለው። እግዚአብሔር ለነገሩ ይርዳል እና ቃልዮት ያሰማልን ማለት አንተ ሰውዬ እንትን አኪ አይ ማጆሪቲውን ሀሳብ አንስተዋል። አንድ ጥቅስ ግን የሆነ አንድ ወንድምም የሆነ ኮመንት እየጻፈ ነበርና አሁን ካነሳው ነገር አንጻር አሁን አንተን ቅድም ስትናገር ከሚጠብቀን ነገር አንጻር አንድ ወንድም ኮመንት ላይ በጣም በቃ ብዙ መከራዎች፣ ችግሮች እያጋጠሙኝ ነውና ወደ ተስፋ መቁረጥ እየሄድኩን አይነት ነገር ይላልና ራሱ ቅዱስ ጳውሎስ ሜቢ ለሌሎች ሰዎችም ከጠቀመ ራሱ ሐዋርያ ቅዱስ ጳውሎስ ያው የተስፋችን የምንጠብቀው ነገር ከጌታ ጋር ሄደን የምናገኘው ነገር ምን ያህል ትልቅ እንደሆነ ሲናገር ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 ላይ እንዲህ ብሎ ይናገራል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ይናገራል። ምን ይላል? ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ኦኬ፣ የተለያዩ ችግሮች፣ የተለያዩ መከራዎች ህይወታችን ላይ ምናምን ሊፈጠሩ ይችላል። ኦፍ ኮርስ ሁሉም ሰው ጋር ያለ ችግርና ስቃይ ሊኖር ይችላል። ሁሉም ሰው ጋር እዚህ ምድራዊ ችግርና ስቃይ። ነገር ግን እኛ ክርስቲያኖች ደግሞ ሐኪም ቅድም እንዳላችሁ ተስፋ አለ። ያ ተስፋችን ቅዱስ ጳውሎስ ምን ይላል? ከተስፋችን አንጻር ስናነጻጽረው ምንም አይደለም እዚህ ምድር ላይ የሚያገኘን ስቃይ እያለ ይናገራልና በችግር ውስጥም በመከራ ውስጥም በተለያየ ስቃይ ውስጥም ብንሆን ወደ እግዚአብሔር ወደ አባታችን እቅፍ መቅረብ፣ ወደ እግዚአብሔር መቅረብ፣ እርሱን መሸሸጊያ ማድረግ ትልቁ መፍትሄ እርሱ ነው። እግዚአብሔር ከችግር ውስጥ መውጫ መንገዳችን እርሱ ብቻ ስለሆነ ማለት ነውና ይህን ኮመንት የጻፍከው ወንድማችንም አይዞ እግዚአብሔር በነገር ሁሉ ይርዳ እና ተስፋ ምናምን አትቁረጥ፣ ወደ ቤተክርስቲያን ተጠጋ ለማለት ያክል ነው። አኪዮስ ቴንኪው ብሮስኪ። ያ አሜን አሜን። እስቲ ቴንኪው ቃልዮት ያሰማልን ጋዲ። እግዚአብሔር በነገር ሁሉ ይርዳው። አሁን ያልኩህ ልጅ ሰው የዚህን ያህል ካለ እናንተ ሰዎች ልጅ አይበቃንም። ምናልባት ሐሙሴ አንድ መዝሙር ዘምሩልን እንጨርስ መሰለኝ። ስለዛ በቅርቡ አሁን ጌታ ቢረዳን በቃ ቶሎ ቶሎ ለመግባት እንሞክራለን። ቲክቶክ እንዲለየን በተቻለን አቅም የሆነ ነገር እናደርጋለን ትላለን። አፒል ማድረግ ይቻላል። እኔ እዚህ ጋር አንድ ነገር ብል ግን ደስ ይለኛል። እሺ እና ላይክ ዊሊንግሊ ማለት ነው በፈቃዳችን ራሳችንን ለክርስቶስ ስንሰጥ እንዴት ነው አሁን የሆነ ላይክ ከነፍፄ ጋር ምናምን ስንኖር የምናነሳው ፖይንት አለ። ምንድነው ያ ፖይንት? ክርስቶስ ላይክ ፍጥረታትን ሲጀምር ጊዜ እያንዳንዱን ነገሮች ሲፈጠር ጊዜ ጀነሲስ ላይ ሌት ዴር ቢ ካለ በኋላ ሂውማን ቢንግን ሲፈጥር ጊዜ ሌራስ ሜክ ብሎ ነው የጀመረው። ላይክ እንስራ እናድርግ ብሎ ማለት ነው፣ እንፍጠር ብሎ። ይሄ ደግሞ የሚያሳየው ፕሮጀክት ነው። ፕሮጀክት ደግሞ የተጀመረ ነገር ነው፣ ሶ መፈጸም አለበት። ፍጻሜውን ደግሞ ያየነው ምንድነው? መስቀል ላይ ክርስቶስ ምን ብሎ ተፈጸመ ብሎ ሲጨርስ ማለት ነው። እና
ላይክ ዊሊንግሊ የራሳችን ላይፍ ለክርስቶስ መስጠት አለብን የሚለውን ኢግናሽየስ ያሳየናል። ላይክ ያኔ ላይክ ለአንበሳ ሊሰጡት ሲሄዱ ጊዜ ማለት ነው። ላይክ እንደውም እዚህ ጋር ሌተሩ ስላለ ላንብበው። ላይክ ዊሊንግሊ እንዴት እየሰጠ እንደሆነ ማለት ነው። ሶ brace pangs upon me ይሄ ሌተር ቱ ሮማንስ 6 ላይ ላይክ ናቱ ሄዶበታል ብቻ brace pangs upon me allow me my brethren hinder me not from living ከሞት ላይክ ማነው ከመኖር እንትን አታርጉኝ ወደኋላ አትያዙኝ do not wish me to die ላይክ እንዳልሞት አትከልክሉኝ allow me to receive the pure light ይሄ ምንድነው ፒውር የሆነው ላይት እንዳገኝ አትከልክሉኝ when I shall have arrived there I will be a human being human being ምንለው ፐርፌክት human being ምንለው ክርስቶስ አይደለ ሶ ይሄ ቲዮሲስ ምንለው እድገት ወደ ፐርፌክሽን ብንመጣበት ሞት ነው ሊተራሊ ና ሞት ጊፍት ነው በእውነቱ ካየነው it's not የሆነ ቅጣት ምናምን አይነት ስታፍ ላይክ ጸዴ ሆኖ እንትን ላይክ ህይወትን የምናገኝበት ነው እና ምን ይላል እንደውም ከዛ መጨረሻ ላይ allow me to follow the example of the passion of my God የአምላኬን ፓሽን እንድከተል የሱን ኤግዛምፕል እንደሆነ ፈቀዱልኝ ይላልና ይሄ የሚያሳየው ላይክ ባጭሩ ምንድነው ክርስቶስ ሂማን ቢንግን ሲፈጥር ጊዜ ፍጥረታትን ሲፈጥር ጊዜ let there be ብሎ የለ እኛ ደግሞ let there be ራሳችንን willingly like እንትን እንስጥ ለእግዚአብሔር እንስጥ ምንለው እኛ let us give ourselves ብለን ማለት ነው ክርስቶስ ፕሮጀክቱን let's make እንዳለው like let us make እንዳለው ፕሮጀክቱ እንደጀመረ እኛ ደግሞ willingly በዛ ፕሮጀክት ሰብሚት እናደርጋለን ራሳችንን ማለት ነውና like በሞቱ ደግሞ እኛ በሞታችን ክርስቶስን እናገኛለን አንድ እንሆናለን ማለት ነው ለዛ ነው ሞትን መውደድ እንትን መቀበል ያለብን ማለት ነው willingly thank you ዋክ እግዚአብሔር ያክብርልን ቃሉት ያሰማልን አንተ አድጋል በእውነቱ ጥሩ ነው በጣም ጥሩ ነገር ነው ያነሳው ቅዱስ አግናጢዮስ በጣም በቃ እሱ ህያው ምስክር ነው በጣም አግናጢዮስ በጣም በቃ በህይወቱ በጣም መስካሪ ነው የሰማዕትነቱ ነገር ምናምን ያው ከዚህ ብዙ ጊዜ እናነሳዋለንና ቅዱስ አግናጢዮስ ምጡል አንበሳ ኢግናሽየስ ኦፍ አንቲዮክ በጣም የሚያስደንቅ አባት ነውና እሺ እግዚአብሔር ያክብርልን ቃሉት ያሰማልን ብሩስኪ እሺ ሃኑሲ እስቲ አንድ ዝማሪ እስቲ እንደው ከቻልክ ሄድበትና እንጨርስ እሺ ሻኪ ያው አጠር ያለች አድርጌ ያቀርባለሁ ብዙ እንትን እንዳል ይናፍቃል በበዙ ይናፍቃል በበዙ ይታዘዝ ይገዛል ብል ባልን ምንም እንደ አንድ ምዕመን